ነሺዳ ባዮች ቆይ ትላንት ዘፋኝ የነበረ ሰው ዛሬ ምን ያርግ? እየተመካከርን ነው። ትላንት ዘፋኝ የነበረ ሰው ዛሬ ምን ያርግ? ከዘፈንና ከአምሳያው መተው አለበት የለበትም? በጉራግኛ ዘፈን ማለት ምን ማለት ነው ንገሩኝ። እሺ የሆነ ነገር ነው እንበል። በአማርኛ ዘፈን ይባላል። በስልጥኛ ዘፈን ማለት ምን ማለት ነው? የሆነ ነገር ነው እንበል። በስልጥኛም ጠራኸው፣ በአማርኛም ጠራኸው፣ በጉራግኛም ጠራኸው። ዘፈን ዘፈን ነው አይደል? ስሙን ብቻ ነው የቀየሩት። ዛሬ ምን ሲሉ ትሰማል? እስላማዊ ነሺዳ። እስላማዊ ቁርአን የሚባል አለ? የለም። ለምን? እስላማዊ ስለነበር መጀመሪያው። መሐመድ አወል ሳላህ ቶበተ፣ በጣም ደስ ይለናል ከዞፈን በመቶበቱ። ዛሬስ ምን ማድረግ ነው የሚጠበቅበት? ቁጭ ብሎ ቁርአኑን መቅራት፣ ሱናን መማር። ሸብቷል አልሸበተም? አሁን እሱ ሸብቷል። ሸብቷል ምንን ያሳያል? ሽበት የምን ምልክት ነው? ወደ ሞት የመጠጋት እና የረሱልን ሱና ግጥም ማድረግ አለበት የለበትም? ከታችም ለቆታል ሱሪውን፣ ከላይም ላጭቶታል። ኦ ናት። ኦዋ ግን በምንድን ናት? በሽበት ናት። የሽበት ኦ፣ የሽበት ምን ኦ የማን ነበረች? የወጣቶቹ ናታ። የሽበት ኦ አርጎ ምን ይላል አልበሙ? ውዴታ እስከ ጀነት ብሎ አንዋር መስጂድ በትልቁ ትላንትና ሲሄድ በፕላስቲክ ተለጥፏል። አላህን አይፈራም። ማንን ወደደ? እሱ ወዷቸው ነው ወይንስ እነሱ ወደውት ነው? የሱን እንተውና አላህና መልእክተኛውን የወደደ ሰው የሚያደርገው ምንድነው? እናንተው ንገሩኝ። ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩህቢብኩም ላህ ወየግፊር ለኩም ዙኑበኩም ወላሁ ገፉሩ ረሂም። በል ያ ነቢዩና ሰለላሁ ዐለይሂ ወሰለም አላህ ብሎ እኮ ነው የጀመረው። ቁል ኢን ኩንቱም ቱሒቡነ አላህ፣ አላህን የምትወዱ ከሆነ ማንን? አላህን። ፈተቢዑኒ፣ ይሄው አላህን የመውደዳችን ምልክቱ ምንድነው? ነቢዩ ሰለላሁ ዐለይሂ ወሰለም መከተላችን። ዛሬ ምን ይልሃል አንዳንዱ ሰው? እሷ እኮ ታይት ብትለብስም ውስጣዊ ኢማኗ እኮ በጣም ጠንካራ ነው ይላል። ተመለከተልኛል? እሷ እኮ ታይት ብትለብስም ኢማኗ በጣም ጠንካራ ነው። በአንድ በኩል ምን ይሉሃል? ወንድሜ ሴት አትጨብጥ ስትለው ኢማን እኮ በልብ ነው ይልሃል። አንተ ስለማታውቀው ነው ውስጡ ያለውን ይሉሃል። ዛሬ ደግሞ ምን ሊያደርጉ መጡ? ታይት ስለምትለብሰዋ ሴት ሊመሰክሩላት መጡ። ውስጥ ስላለው አላህ ብቻ ስለሚያውቀው። እኛ ስለ ውስጥ አናቅም። ስለ ውስጥም የማንንም ወግተን አናቅም። ግን ምን እንላለን? ውስጥህ መበላሸቱና ማማሩ የሚታየው ማነው? ላይ መበላሸትና ማማሩ የሚታየው ውስጥህ ባለው ነው። ታይት ለብሳ ፈርጇ ቅርጹን ይዞ ወንድ ልጅ እኮ እንዲህ ብሎ መሄድ በቃ ቱቦ ውስጥ እንዳይገባ እንጂ እንዲህ ብለን ምንሄድበት ዘመን ላይ ደርሰናል። እንደ ሴት ኒቃብ ለብሰን ምንሄድበት ዘመን ላይ ደርሰናል። ትንሽ ዝናብ ሲጥል ደስታቸው። ሰይጣን አለ አይደል ከኋላ። ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? ሴት ልጅ ከቤት ስትወጣ ሸይጣን ያሳምራታል። ጠብ ይበል እስቲ መሬት ላይ ውሃ እንዲህ አርገው ከፍ አርገው እስከ ጉልበታቸው ያሳዩሃል። በግ ነው አይደል ታችሁ ምናምን ስታየው ደስ የሚለው። የት እንሂድ? ግን ምን ይሉሃል? የእሷ ጠበቃ ነን የሚሉት እንደናንተ እኮ ጺም ባሳደገ ምናምን እስልምና እኮ የቅርፊት አይደለም ይሉሃል። ኢና ሊላሂ ወኢና ኢለይሂ ራጂዑን፣ ኢና ሊላሂ ወኢና ኢለይሂ ራጂዑን። በሙሰልሰላት አብዶ የደብረ ብርሃን ብርድ ልብስ እኮ አይደለም እቺ የቻይናዋ ቀላሏ ማንሳት የከበደው ሰው ስለ ዓለም ላይ ላሉ ስለ ትልልቅ ኢሾች ያወራል። ፈጅር እስቲ ሁላችንም ሰፈራችን እንታዘበው። ቀብር የሚገባ ሰው እንዴት ነው ፈጅር ተነስቶ የማይሰግደው? ፈጅር ሁለት ሰፊ ይሰገዳል የትም ቦታ። ወንጀል ነው አይደለም? መጀመሪያ እስቲ ወንጀል ነው ወይስ አይደለም የሚለውን እንወቀው። ፀሐይ ከወጣ በኋላ እንዲህ ምናምን ብሎ ተደብሮ መስገድ አላህ ፊት ይሄ ወላሂ ይሄ አያስቅም ነበር። አህባሽ አይደለም ሌላው የፈለገ ነገራችንን ቢቆጣጠሩ፣ በዲን ግን ጠንካራ ብንሆን ጌታችንን ስንገናኘው ምን ተቀምጦልናል? ከሞት ጀምሮ ቡሽራ። ሌላኛው ደግሞ ምን ይላል መሰለ? እንዱ ጉድ እኮ ነው ሱብሃንአላህ። መሄዷ ነው መሰናበቷ ነው ቢባል ማለት ነው። ያ አዲስ ኢትዮጵያ ከክርስቲያን ጋር ስለሆነ የምንኖረው አረ ሙስሊምን ቤት ሰርግ ላይ ይባላል።
እንዲህ የሚመስል ነገር አንዋር መስጊድ ጋር ብትሰማ ትደነግጣለህ አትደነግጥም? እኔ መርካቶ ከስንት ጊዜ አንዴ ስለሆነ ሄዶ ትላንትና ነው ደንግጬ የመጣሁት። ለዛ ነው የዛሬው አርዕስት ላይ ያስገባው። ወንድ ነው ወይ ቀሚስ አልለበሰ፣ የውስጥ ልብስ አልለበሰ፣ ጆሮውን አልተበሳ፣ ሹሩባ አልተሰራ፣ ሙሽራው መጣ፣ እልል በሉለት እልል በሉለት እልል በሉለት ይላል። ወንድ ልጅ ሄደች ወይ ወንድ ልጅ እንደዚህ ሲሆን ያሳዝናል አያሳዝንም? ወንድ አላህ ወንድ ያደረገው ሄደች፣ ወይኔ ስታሳዝን። የሚያሳዝነው ሴቶች ከኋላ ይቀበሉታል፣ ያጅቡታል፣ ይሉለታል። አስገራሚው ይሄ አንዋር መስጂድ በስንት ትግል የተሰራ ስንት ቂራት የተቀራበት መስጂድ በር ላይ በትልቅ ስፒከር ተከፍቷል። አስገራሚው ጠዋት ቁርአን ይከፈታል፣ ሰው ገና እስኪመጣ፣ ከዛ ቁርአኑ ይጠፋል፣ ክላሲካል ነሺዳ፣ ከዛስ ሞቅ እያለ ሲሄድ ደመቅ ያለው ይመጣል። ያላህ ቤት እንደዚህ መጫወቻ ሆኗል። እሺ ይሄም ስድብ ነው? እናንተው ንገሩኝ እስቲ። ግን ሊታረም ይገባዋል አይገባው? አስለን የሰርግ ገን እንዲጫወቱ የተፈቀደላቸው እነማን ናቸው? ሴቶች። ወንድ ልጅ ሄደች ሲል ነው ማሳዘኑ። አስገራሚው ይሄን ደግሞ ካሴት ብሎ ይሸጠዋል። አስሉ እኮ መሰለ ለምን ረመዳን ጠብቀው ይመጣል? ረመዳን የቁርአን ወር ሸይጣን የሚታሰርበት ወደ አላህ የምንቃረብበት 11 ወር መስጂድ ያልገቡትን ሰዎች አስገብተን ከስበን አላህን ወደው አመቱ ሙሉ እንዲገዙ ብናደርግበት ወቅት ላይ ልብ አንጠልጣይ በጣም አሳዛኝ የቤተሰብ ፊልም። ሊፕስቲክ የተቀባች ቅንድቧን የተቀነደበች ከጀርባ አብራራ አብደዋለ ኮፍያ አርጎ ከዛ የሆነ ወንድ ከድር ምናምን የሚባለው እንደዚህ ያለ እንዲህ ብለው በአክሽን አንዋር መስጂድ ላይ ይለጠፋል። አስለን ያላህ ቤት ከምንም አይነት ምስል መጽዳት አለበት የለበትም? መስጂድ በር ላይ እነዚህ በፊስቅ የተሞሉ ሰዎች አላህን የሚያምፁ ሰዎች ፎቶ ይለጠፍልናል። ነሺዳ ባዮቹም ቁርአንን ያልቻለ ሰው ቢሰማው ምን ይሆናል እስቲ ንገሩኝ? ያላህን እዝነት ያገኛል። ውስጡ ላለው በሽታ ይታከምበታል። ቁርአን እንዳትሰማ ያደርጉሃል። ከቻልክስ እንድትሐፍዘው ያደርጉሃል። ያላህን ቃል እኮ አታሐፍዝም። አብዛኛውን ህፃን ጠይቀው ፊዳ ከምናምን የሚለው እኔ ከሁሉም ይገርመኝ ስብርብሩ የወጣው አይሱዙ ፊዳ ከብሎ የሆነ ነገሩ ላይ ይለጥፋል። ጭቃ በጭቃ እኮ የሆነውን እኮ ነሷራዎች ሲያረጉ አይተው ጭቃ ምናምን የሚያርፍበት መስታወት ከጀርባ ፊዳከ። አረ ፊዳከ በተግባር የሚገለጥ ነገር ነው። ፈጅር ሳንመጣ ያላህን መብት ሳናሟላ ጺምህን እየቆረጥክ። ሌላው ደግሞ ፓንክ ተቆርጧል። ታውቁታላችሁ፣ ሙአዝ ይባላል የነዚህ ፊዳካዎች። እኔን ብሏል ደግሞ። አዎ አንተን ዋለኔ ብሎ ነው እሱ ምን ማድረግ ያለበት? ዛሬ ማልቀስ ያለበት። አምና ረመዳን ላይ ምን ነበር ያደርገው? ድፍን መርካቶን ሲያምሳት ነበር በሚኒባስ መንዙማ አውጥቶ ባለ ከበሮ። አሁን ደግሞ ያኛው አላዋጣም መሰለኝ ምን ሆኖ መጣ? እንዲህ ቆሟል፣ ጸጉሩ ማለት ነው። ቅርጽ ወጥቶለታል እንደዚህ። ይሄችንማ ማሳደግ ፋርነት ነው ለነሱ። ጉድ እኮ ነው። ነብዩን ሳይከተል እኔን አረ ናፈቁ። አረ በአላህ ንገረኝ 50 ብር እንደናፈቀ በግልጹ ልስጥ። ምርቃታቸውን ጠቅላላ ያው ብሔራዊ ቲያትር፣ አምባሳደር ቲያትር። አሁን ይሄ መስጊድ ውስጥ እዚህ ቁርአን ቢመረቅ ትክክለኛ የሱና ኪታብም ከሆነ እዚህ ቢመረቅ ምንድነው ችግሩ? እስቲ ንገር፣ ምንድነው ችግሩ? ወንድና ሴት ስለማያደባልቅ ችግር አለ። አምባሳደር ተብሎ የሚለቀቀውን ክሊፕ ያው ወንዶች በዚህ ሴቶች በዚህ። ወንድ ልጅ እናቀዋለን አናቀው? ከነብሳችን ጀምሮ ቢያፋሽከው እንኳን ብሎ ወደ ሴቶቹ ዞሮ የሚያፋሽከው ወንድ ልጅ ማለት ነው። እና አላህ እየታመጸ ምን ይደረጋል? ያላህ ድል ይፈለጋል። አረ አላህን እንፍራ። ዱዓቶች ሆይ ከዚህ በፊት ስንት ጊዜ ተወያይተናል። አላህን እንፍራ። አላህ እያያዘው ይበረታ ነው። እናንተ ተው ብትሉት ይሄንን ህዝብ ይተዋል።
መጋረጃ አድርግ ሲሉት ያረጋል አያረግም? የኛ ህዝብ ዳኢ ብሎ ዑለማ ብሎ የሚገምተው ሰው የነገረውን ሁሉ ያረጋል። አይ እኮ ችግር የለውም። የዘመናችን ተሳሁል ምን አለ? የሰው ፎቶ ፌስቡክ ላይ መለጠፍ። ፎቶ ሐራም ነው አይደል? ሐራም ነው። በቃ የሆነ ሰው ፈረስ ሲጋልብ ፎቶ ይለቀቃል። ከዛ አንተ ምን ይሏል? ለዲን ምን አበርክተሃል ይሏል። ስንት በፎቶ የማይነሱ ገጠር ላይ የሚያስተምሩ አዲስ አበባ ላይ ተውሂድን የሚያስተምሩ ሱናን የሚያስተምሩ ሰዎች አሉ የሉ? ሁለተኛ ሂሳብ ከፋዩ ማን ነው? ለምነት ምን አበርክተሃል ምናምን ተብሎ ሂሳብ የሚከፍለን ነው አይደል? ይሄንን ማለት ያለበት ማን ምን እየሰራን ስንት ያላህ ባሪያዎች አሉ እሱ ብቻ የሚያውቃቸው። እኛም ልንናገር እንችላለን። ከኛ በላይ ከማንም በላይ ስንትና ስንት አንበሶች አሉ። አንድ ሰው ኸይሩኩም መን ተዓለመ አልቁርአን ወአለመ። ይሄ ንግግር የማን ነው? የነብዩ ሰለላሁ ዐለይሂ ወሰለም። ከእናንተ ውስጥ ምርጥ ሰው ማለት ቁርአንን ተምሮ ያስተማረ። ዛሬ ነሺዳ ያስተምረዋል መድረሳ ተብሎ ሄደህ ማለት ነው። ምን ሲሆን ታያለህ? መድረሳ ውስጥ አላህ ያሳየ። ምን ይደረጋል? ነሺዳ በግሩፕ ይለማመዱ ይባላል። ምን ሊያገኙ? ይሄ ትውልድ ዘፋኝ አጣ እንዴ? ቴዲ አፍሮ ከዚህ በፊት ስለማን ዘፍኖ ነበር? እኔም አልወጣም ከአስርቱ ትእዛዝ ነው ያለው ያደፋር። እኔ አልወጣም ከኩቱቡ ሲት ከሲፈቱ ሲታ። አንቺ ማትውጪ ከምን ከአስርቱ ትእዛዝ። አንዋርና ራጉኤል በአንድነት ተጣርተው ነው ያለው ፈጣሪ ከሰማይ ኢና ሊላሂ ወኢና። ይሄን ዝም አሉ። አልያሚን የሚባለው ይሄ የዚህ አልፋቲሁን ነው የሚሉት ፊዳ ከሚሉት ምን አለ በፌስቡክ ሲጽፍ ሁልጊዜ ስለ አጼዎች ነው የምትዘፍነው አለው። አሁን አዲስ ዘፈን ደግሞ አውጥቶ እየታመሰ ነው አይደል ከተማው ቴዲ አፍሮ። እስቲ ስለ አህመድ ግራኝ፣ አረ ስለ አህመድ ግራኝ አይደለም እኛ ስለ ነብዩ ሰለላሁ ዐለይሂ ወሰለም ቴዲ አፍሮ ቢዘፍን አንሰማው። ወዴት ነው እየጠሩ ነው ያለው? ቴዲ አሁን አይደለም ስለ አህመድ ግራኝ ስለ ረሱል ሰለላሁ ዐለይሂ ወሰለም ቢዘፍን የቴዲ አዲሱ ብለን ልንገዛ ነው እንዴ? እኛ ስለ ረሱል ሰለላሁ ዐለይሂ ወሰለም የነገረን ማለት ቁርአን